ያዩአቸውን ቅርሶች በማሰባሰብ ታሪካችን ያቆዩልን ሰው ናቸው። ከዚህም በላይ ብዙ ነገር እንዳላቸው ይገባናል። ደግሞ ያሰፉልናል ብለን እናስባለን። 20% ብቻ ነው አሁን በአራቱ ክፍል የምታዩት። 80% በመጋዘን ነው ፎቶ በማውጣት በኢትዮጵያ ደረጃ ብዛት የሰበሰበ ይሄ ሙዚየም ነው። አንድ ሁለተኛ ዲጂታል አደረገ ይሄ ነው። አሁን ወመዘክር ጀምሯል። አሁን በድሮ ምንድን ነው ስሙ ጃፓን ጠልቶ በሰጠው መሳሪያ ሌላ ጥገና የሚያደርግ መጽሐፍ ጥገና የሚያደርግ ማንም የለም። ሶስት ነበሩ በዓለም፣ አንድ ህንድ፣ ሁለት ትርኩ፣ ሁሉም ሞቱ። አሁን ይኸው ኤክስፐርት እሱ ነው አሰለጠንኩት እና ይሄ መጽሐፍ ጥገና በጣም ከባድ ነው። አንድ መጽሐፍ እስከ 5 ቀን 10 ቀን ይፈጃል። ዝም ብሎ ማጣበቅ አይደለም። ተግባባን እንደ ለዛ ሌላ ደግሞ ሙዚየማችን ብሔርን ወይም ሃይማኖትን የተመረኮዘ አይደለም። ኢትዮጵያ ያኔ ኢትዮጵያ ሲባል ይጠላ ነበር። አሁን ደግሞ ክብር አገኘ። እንግባባለን። ሌላ ለጥናትና ምርምር ከአሜሪካም ከየትም ይመጣል። እንግባባለን። ግን ችግራችን ምንድን ነው? ባለስልጣንን እዚህ እንጂ ሌላ ቦታ አይወስዱም እስከዛሬ አብይ በስተቀር። አብይን ግን የተለቀለቀ ቤት ነው ማለት ነው። አሁን ዙር ሌላ ግን እያንዳንዱ ፕሬዝዳንቶች፣ አምባሳደሮች፣ ከፍተኛ ሰዎች ይህም ሙዚየም ነው። ሌላ ሙዚየም አያሳዩም። ለምን? እናንተ ባጀት እያላችሁ መሰራችሁ ነው። እኛ ባጀት የለንም። አሁንም እኔ ያለ ባጀት የሚያስገባ መሆኑን ለማየት ነው እና ያልኩት። እንግባባለን። ለጥቅም ይፈልጉናል፣ ግን እኛን ለመጥቀም ግን አይፈልጉም። እና ዋናው ምንድን ነው? እኔና ባለቤቴ ነው። በአንድ ቤት ነው። በአንድ ቤት ጀምረናል። ልጆቼ 4 ልጆቼ ሰራተኛ እኛ ፎቅ አንድ ሀገር ቤት አያችሁታል። እዛ ውስጥ ነበረ እቃ የነበረው ጠቅላላ አስመሽተኛ ሆኖ እስከዛ ድረስ 17 ዓመት ከቅርጽ ጋር እና ዋናው ችግናት ጥያቄ ያላቸው ነው። በጣም እናመሰግናለን። ማስታወሻ ፎቶ እንነሳና ከእሳቸው ጋር ጊዜያቸውን የሚመሳነው ለተንሳናያቸው አንዴድን ላያስደግሙኝ ነው መርገም አልችልም። ለዛ አንዴ ሲያዳምጡኝ ከዛ በኋላ ጥያቄ ቢጠይቁኝ ደንታ ነባ አንዴ ወደዚህ ሰብሰብ ብለን ነባ እኔ አልሰማሁም የሚለኝ ሰው ነው የሚመስለኝ። ለዛ ነው እንኳን ደህና መጣችሁ። እኔ ስሜ ኤልያስ ብሎ ይባላል። የሸሪፍ ሀረር ከተማ ሙዚየም ገላጭ ነኝ። ከቤቱ ታሪክ ልጀምርላችሁና ይሄ ቤት የተፈሪ መኮንን ቤት ነው። ተፈሪ መኮንን ማለት ሁለት ሰው ብቻ ነው እንደሚያውቀው ግን ኢትዮጵያዊ ነው። አፄ ኃይለ ሥላሴን አናውቃቸውም። ኢትዮጵያዊ ነው። እንደዛ ነው የሚወሰደውና የእሳቸው ቤት እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበረ። ሀረርጌ አውራጃን ሲያስተዳድሩ እዚህ ቤት ውስጥ ሆነው ነበር ያስተዳድሩ ነበር። ይህንን ህንፃ ያነጡላቸው ኢንዲያን አርኪቴክቸሮች ናቸው ወይም ኢንዲያን ጠበብቶች ናቸው።
ያው ፈረንጅ የሆነ ነገር ይሰራሉ። የራሱን አሻራ ሲያስቀምጥ አይደል በሩላ ወጣውታች ጋኒ ይሻላል። ከታች ክሽናለች ዙሪያው ላይ ጽሑፍ አለ። ዝቤት ዘደጃዝማች ተፈሪ መኮንን ሐረር ገዢ አውራጃ 1903 ነው። ይህ ህንፃ ከተሰራ 114 ዓመት ነው። አሁን በምስራቅ አፍሪካ ደረጃ ብቸኛ የግል ሙዚየም የክብር ዶክተር አብዱላሂ ሸሪፍ የግል ሙዚየም ነው። ይህንንም ቤት ወደ ታሪኩ እንዲመለስ ያደረጉት በእሳቸው ጥረት ነው። ምክንያቱም ደርግ ለ22 አባወራዎች ቤቱን ሰጡት። እንደ አፓርታማ ይኖርበት የነበረና ፈርሶና አልቆ የነበረ ቤት ነው። ቤቱ ታሪካዊ ቤት ነው። እኔም የሰበሰብኳቸው ታሪካዊ ቅርሶች ናቸውና ይሰጠኝ ብለው መንግስትን ጠይቀው ለ9 ዓመት ለፍተው ከ9 ዓመት በኋላ ሰጥቷቸው ወደ ታሪኩ ሊመለስ ይቻላል። ውስጥ ገብተን እሳቸው የሰበሰቡትን ቅርሶች ደግሞ እናያለን። እዚህ ጋር ስመጣ እነዚህ 5 ጎራዴዎች ከዛሬ 400 ዓመት በፊት ኢማም አህመድ ኢብራሂም አልጋዚ ወይም በተለምዶ ኢማም አህመድ ኢብራሂም በነበሩበት ዘመን ሀረሪዎች ይጠቀሙባቸው የነበሩ ጎራዴዎች ናቸው። እዚህ ጋር 3 ጋር ደግሞ ስመጣ ይሄ የመጀመሪያው ጎራዴ የአፄ ዮሐንስ ነው። ዮሐንስ 4ኛው ትግራይ። ስንቀጥል መሀል ላይ ለተቀጭኗ ጎራዴ ሲልቨር ከለሯ የአፄ ቴዎድሮስ ነው። ጥሩ የጎበዝ ጎራዴ ሎንደን ይላል አለው ጽሑፍ ላይ። 3ኛ ላይ ያለው የዳግማዊ ሚኒሊክ ጎራዴ ነው። ጠመንጃውም የዳግማዊ ሚኒሊክ ጠመንጃ ነች። ነፍጥ ትባላለች። ነፍጠኛ የሚለው ቃል ከዚህ ነው የመጣው። ነፍጥ ማለት መሳሪያ ነው። ነፍጠኛ መሳሪያ ያዘ ማለት ነው። የእሳቸው ስም አለበት እዚህ ማነጻጸሪያ ሆነ ሚኒሊክ ንጉስ ነው የምትለው። እነዚህ 2 ሻቦላዎች ለክብር የሚያዙ ናቸው። ወታደራዊ ምረቃና ትላልቅ እንግዳ ሲመጣ የመጀመሪያው የአፄ ኃይለ ሥላሴ ነው። ለጃንሆይ ክብር፣ ለሀገር ፍቅር። ቀጥሎ ያለው የደርግ ነው። አብዮታዊ ኢትዮጵያ ወይም ሞት። ከታች ስመጣ የተለያዩ ብሔር ብሔረሰብ ባህላዊ ጭቤዎች አሉ። የሀረሪ፣ ኦሮሞ፣ የመን፣ ሶማሌ፣ አፋር። ይሄ ረጅሙ ሻቦላ ደግሞ ኦቶማን ኢምፓየር ተርኪሽ። ቱርኮች ኢማም አህመድን ለማገዝ መጥተዋል በ16ኛ ክፍለ ዘመን። ሰሜኑን ፓርት አፄ ድንግልና ገላውዴዎስ ፖርቹጋል በዛን ሰዓት ይዞት የመጡት። እነዚህ ነጠላ መረጃዎች ነው። ይሄ ከዛሬ 100 ዓመት በፊት ነው። እዛ ጋ ያለው ከዛሬ 200 ዓመት በፊት ነው። የእጅ ጽሑፍ ናቸው። በእጅ ጻፍ ነው። እስላም ይገዛ ነበር እንጂ ራሷን የቻለች እስላም ይገዛ ነበር። አሁን ቋንቋውም ጽሑፉም አረብኛ ነበር የሚናገረው። ዘካው ቋንቋ አድረኛም ትጠቀማለህ፣ ኦሮምኛውንም ትጠቀማለህ። ግን ጽሑፍ ላይ ሸሪያ ስለሆነ ሃይማኖታዊ አስተዳደር ስለሆነ አረብኛ ነው። ወረቀቱ ብራና ነው፣ ፓፒረስ። እዛ ጋር ጠጋ ብላችሁ ደግሞ እዛ ጋር ደብዳቤ አለ፣ የዳግማዊ ሚኒሊክ ደብዳቤ። አዎ እዛ ጋር ያላችሁ እየተከተላችሁ ታነባላችሁ። አንብቡት ካልኳችሁ ቀኑ ሙሉ ልትሉ አማርኛ ትንሽ ተጠቀለ። ዳግማዊ ሚኒሊክ ልክ ጨለንቆ ላይ አሚሩ አብዱላሂ የመጨረሻውን የሀረር አሚር ሲያሸንፍ በቅርብ ወዳጆቻቸው የጻፉት የድል ብስራት አሸንፊያለሁ የሚል ማለት ነው። ማህተቡ ሚኒሊክ ንጉሠ ሸዋ ሞሐ አንበሳ ዘመነ ነገድ የሚል ነው። ደብዳቤውን ሳነበው የተላከ ከንጉሥ ሚኒሊክ ይድረስ ለሙሴ መረስህ እንዴት ሰነበት? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ወደ ሀረርጌ ዳረግ ስጓዝ የሀረርጌው ሹም ሜታ ወራቤል የሚባሉ ቦታ ጥናቶ ሰውን አስከትቶ ጅሃድ ነው እያለ የመሐመድ ወገን ሁሉ ሰብስቦ መድፉንም ነፍጡንም አድርጎ ሰልፍ አገኘሁት። ይታረቃል መስሎኝ በለከበት መላእክተኞቼን አስሮ የልደት ዕለት ሰፈር ይደርስ መጥቶ ተዋጋ። የምስራች በእግዚአብሔር ቸርነት ድል አድርጌ እሱ ብቻውን በፈረስ ያመልጥ ሰውን ፈጀሁት። መድፉም ነፍጡም ተያዘ። ሀረርጌ ከተማ ገባሁበት። በጥር 2 ቀን በሀረር ከተማ ጻፈ። በ1887 እንደ አውሮፓ እንደ ኢትዮጵያ በ1879 ማለት ነው ጻፈ። እዛ ጋር ከጀርባቸው ያሉት መሳሪያዎች የቅርብ የጦር መሳሪያዎች ናቸው። በ20ኛው ክፍለ ዘመን አፄ ኃይለ ሥላሴና ደርግ ይጠቀምባቸው የነበሩ የጦር መሳሪያዎች ናቸው። ምክንያቱም የአፄ ኃይለ ሥላሴ የመጀመሪያ የጦር አካዳሚ የዳግማዊ ሚኒሊክ የመጀመሪያ የጦር አካዳሚ አሁን ማሰልጠኛ ታዲያ ቆይ እስኪ ሚስጥር ማን እንደሰለጠነ ቤት አየር ላይ ኢትዮጵያ ውስጥ አየር ላይ ሰለጠነ ወለታ ገነት ነው። ወለታ ጋር ማሰልጠኛ የዳግማዊ ሚኒሊክ የመጀመሪያ የጦር አካዳሚ ወለታ ገነት ነው። ወለታ ገነት አሁን እንደዛ ነው። ስለማደርሰው ወለታ ገነት
እንደዛ ተብሎ በዚህ እሺ እዚህ ጋር ስመጣ እነዚህ ከላይ ያሉት የሙስሊም ሃይማኖታዊ መዝሙር ዚክር መንዙማ ምንላቸው የእጅ ጽሑፍ መጽሐፎች ናቸው። በሐረሪዎች እጅ የተጻፉ ይሄ ፊደሉ አረብኛ ሲሆን ቋንቋው ግን ኦሮምኛ ከዛሬ 300 ዓመት ከታይ ስመጣ እንደዛም የክርስቲያን የብራና የእጅ ጽሑፍ መጽሐፎች አሉ። ይሄ ግስ ይባላል። ግስ ማለት ዲክሽነሪ ብዙ ወደ አማርኛ የሚተረጎምልን መልእክተ ተክለ ሃይማኖት። ይሄ ባህር ሀሳብ ማለት የዘመን ማውጫ ነው የቤተክርስቲያን ደረጃ። ለምሳሌ ፋሲካን 3 ቀን ወደፊት ወይም 3 ቀን ወደኋላ አርብ ስቅለት ምን ይባላል? የዘመን መቁጠሪያ እኮ በቤተክርስቲያን ደረጃ የራሱ ስም አለው። ምን ይባላል? አሁን ያልከው አይደል? ባህር ሀሳብ አቡሻር ነው የሚባለው። መልእክተ ጴጥሮስ ያጠፈት ወይም መፍተ እስራኤል ማለት ምን ማለት? ጥፈት ወይም መፍተ እስራኤል አሸን ክታብ እኮ ማለት ክታብ ለመድኃኒት የሚደረገው። ቅዳሴ ማርያም ይሄ የነቢዩ መሐመድ ውዳሴ ነው። ከዛሬ 300 ዓመት በፊት የተጻፈ እዚሁ ሐረር ላይ ነው። ይሄ አረብኛ ሰዋሰው ወይም ግራመር ነው። በ1734 እንደ አውሮፓ አቆጣጠር 300 ዓመት አረብኛ መዝገበ ቃላት ወይም ዲክሽነሪ በ1639 400 እዚህ የተዘጋጁ ናቸው ወይስ እዚህ የተጻፉ ናቸው? የጽሁፍ አጣጣሉ ራሱ የሐረሪዎች ነው። ደራሲዎቹስ እነማን ነበሩ? ምን አይነት ሰዎች ነበሩ? ሐረር ስኮላርሺፕ እኮ የሚደረግባት ነበረች። ጥንታዊ መጽሐፎችን ሽፋን ራሱ የሚሰራው እዚህ ነበር። ከፐርሺያ እዚህ መጥቶ ነበር ይሰራ ነበር። ከፐርሺያ እዚህ ይመጣና ባይንድ ይደረጋል። እዚህ የመጠቃሽ ነበር። ስለዚህ እነዚህ አሁን የግራመር እና ምናምን መጽሐፎች እዚህ ባሉ ሊቃውንት የተጻፉ ነበሩ ማለት ነው። ስማቸው ግን አይታወቅም። 1400 መጽሐፍ አለ፣ የእጅ ጽሑፍ መጽሐፎች አለ። እነዚህ ሁላ ሪሰርች ከሰራ አለ። በተለያየ እውቀት የተሰሩ ናቸው ወይስ በብዛት በሃይማኖት በምናምን? ሃይማኖታዊ ናቸው በብዛት። የሃይማኖት አስተዳደር ንብረት አስተዳደር የሚባለው ይሄ ሂሳብ ወይም ማቴማቲክስ በ1580 450 ይሄ እዚሁ የተዘጋጀ ማለት ነው። እየተማሩ የሚመጡ ናቸው ብዙዎቹ። አረብ ሀገር ሄዳሉ ይማራሉ። ስለዚህ አሁን ሂሳብ ትምህርት በ1500 ምናምን ዓመተ ምህረት እዚህ ነበር ማለት ነው። ሂሳብን ከአረቦች አለ ይሄ ሁሉ ማለት ነው። ጂኦሜትሪ ምናምን አልጀብራ ማለት ነው። አልጀብራ ነው እንደ ሰውዬው። አይ እዚህ ሐረር ማለት ነው። ሐረር ማለት ሌላውማ ኮኔክሽን እኮ ባጭሩ ልምጣለን። መካ ሲፈነዳ እስልምና ሐረር ገብቷል። ለምን ወደብ አላት አይደል እንዴ? እና ታዲያ አረብ መናገሻ አልነበረች ማለት ለዛ ነው። ዝርዝር ታሪኩ ቢታወቅ ደስ ይላል። ጣዖት እነሱ ያመልኩ ነበር፣ እዚህ ያመልኩ ነበር አለታቸው ጣዖት። ይሄ ቅዱስ ቁርአን ከዛሬ 400 ዓመት በፊት የተጻፈ ነው። ማውጫ ነው። አረብኛው ፊደል 28 ነው። እያንዳንዷ ፊደል ስንት ጊዜ ቁርአን ውስጥ እንደተጻፈ ሂሳብ ተደርጎ ምን ያህል ቃላት አለ፣ ምን ያህል አንቀጽ አለ፣ ምን ያህል ምዕራፍ አለ የሚለውን ሂሳብ አድርጎ አስቀምጦታል። ከዛሬ 400 ዓመት በፊት ይሄ ሸሪያ የሙስሊም ሕግ የሴት ልጅ የውርስ መብት የተቀመጠበት ነው። ከቤተሰቦቿ ውርስ ማግኘት አለባት ነው። መጽሐፍ ቅዱስም ያዛል ቁርአኑ ስለሚያዘን፣ ወንዶች ግን የበላይነት ከለከልናቸው። ይሄ የቁርአን ትንታኔ የኢስላሚክ ካሌንደር ነው። በልግ መህር መጠቀሚያ ሉናር ካሌንደር ነው። የኛ መስገጃ አቅጣጫ መጠቀሚያ ኮምፓስ ነው። መሀል ላይ ያለችው ካዕባ መካ ውስጥ ያለው ጥቁር የድንጋይ ቤት ዓለምን ለ12 ከፈሏት። አስትሮኖመሮች ወይም ቆጣሪዎች የዓለምን ብርት ካዕባ እንደሆነ ከዛሬ 350 ዓመት በፊት አስቀምጠዋል። አሁንም ሳይንቲስቶች ጂፒኤስ እና ሳተላይት ጠቅመው ይህንን ያስቀመጡት። ሌላ ነው ጠርምጠን። ሐረር ላይ የሴት ሊቆች ነበሩ፣ ቁርአን በእጃቸው ይጽፈው ነበሩ። ይህ በእናቶች የጻፈ ነው ከዛሬ 250 ዓመት በፊት ቁርአን ነው። አሁን ይሄ ያሳየህን በእናቶች የተጻፈ ያልከው እነዚህ ቅዱስ ቁርአኖች ናቸው። ይሄ ከዛሬ 400 ዓመት በፊት ነው። ከዛሬ 500 ዓመት በፊት ይሄኛው 1200 ዓመት በፊት 8ኛው ክፍለ ዘመን ነው። ይሄ 700 ዓመት በፊት ይሄ የግብር አከፋፈል ነው። ሐረር ላይ ክንድ ካሬ በክንድ እያለኩ ግብር ያስከፍላሉ። ከ170 ዓመት በፊት
ይሄ መስጣራለሁ የሚለው ያየናቸው የእጅ ጽሁፍ መጽሐፍ መስመር የለውም። መስመር መጠቀሚያ ይሄ ነው። ወረቀቱን ከላይ አስቀምጦ ሲጫኑት የቅርጽ ነው የሚመጣው። እቺን ቅርጽ ይጽፋሉ። የሚጠቀሙት የተፈጥሮ የውሃ ቀለም ስለሆነ በሚጽፉበት ሰዓት ወረቀቱ እርጥበት ይስባል። ሲደርቅ ቀጥና ነው። ለዛ ነው ቅርጾቹን ማናያቸው። ቀለም መያዣቸው መጻፊያው፣ ቀለም መያዣ መጠረዣው ወይም መደጎሻው። ሽፋኑ ቆዳ ነው። ቆዳው ላይ ጌጦች አሉት። እስላሚክ ካርታ ላይ ስታምፖች። እነዚህ የሰው ስሞች ናቸው። የእርሻና የቤት ገብ ታማኝ ግብር ከፋዮች። እዚህ ጋር ስመጣ እነዚህ የኢማም አህመድ ግራኝ ታሪካዊ መጽሐፎች ናቸው። በትርጉም ኦሪጂናሉ አረብኛ ነው። ፈቱል ሀበሻ ፈቱል ዘመን። ኦሮምኛ ቁቤ በቅርብ እንደተጀመረ ነው የሚነገረው። ሀረር ላይ ግን ከ141 ዓመት በፊት ካቶሊኮች ወንጌልን ለማስተማር ዳይሬክት እንግሊዝኛውን በኦሮምኛ ጽፏል። ከላይ ወንጌሉም ነጋ ሰላማዊ ወንጌል፣ ከታች በቀጫጭን የጻፈው ቅዱስ ማቴዎስ አከከተቤ ቅዱስ ማቴዎስ እንደጻፈ የማቴዎስ ወንጌል ነው። ጸሐፊው አቡነ ጃኮቢ ወይም አቡነ ያዕቆብ ወይም አባ ያዕቆብ። መሀል ላይ ብዬ ኦሮሞ ለኦሮሞ ሀገር አፋን ኦሮሞ ከይኬ ኦሮምኛው እንደተረጎመ ስንከፍተው ሰገዳ ገነማ ፊገልገለ ስገዱ ጠዋትና ማለት። መጨረሻ ላይ ስንሄድ በ1881 ኢሮፒያን ካሌንደር መጋላ ሀረር ከተማ ሀረር ነው። እንትኑ ግን እንዳሁኑ ቁቤ አይደለም፣ ጀስት እንግሊዝኛውን ተጠቀመ እንጂ ላቲና ግን አሁን ትንሽ ሀረር የስኮላርሽፕ ሴንተር ነበረች ስላልከው ትንሽ መረጃ ካለ ትንሽ አብራርተህ ብታወራ ደስ ይለኛል። ሃይማኖታዊ ትምህርት ላይ ስኮላርሽፕ ነበረች። በዓለማችን ላይ 4ኛ ሙስሊም ቅዱስ ከተማ ነች። ለረጅም ጊዜ እስላሞች የነበሩባት እስከ 1887 ድረስ መካ፣ መዲና፣ ሶስተኛ መካ፣ መዲና፣ ጀሩሳሌም። ከሃይማኖቱም ተጨማሪ የቋንቋ የሂሳብ መጽሐፍት ምናምን ስላየን እሱ እንደው በምን መልኩ ነበር የሚለው አረብኛ ነው። ከአረቦች ጋር የተያያዘ ስለሆነ አረብኛ። የመጀመሪያ ዩኒቨርሲቲ ኢስላሚክ ዩኒቨርሲቲ አለ በዓለማችን ላይ ሞሮኮ ይገኛል። ዶክተር ማሊክ የደቡብ በከፊል እነዚህ የሀረሪ ሴቶች ባህላዊ ልብሶች ናቸው። እነዚህ የሀረሪ ሴቶች ባህላዊ ልብሶችን ያገቡ እናቶች የሚጠቀሙበትና ያላገባቸው በማንኛውም እድሜ ክልል ላይ የሚጠቀሙ የተለያዩ 1 2 3ቱን ያገቡ ብቻ ናቸው። ያላገባቸው በማንኛውም እድሜ ክልል ላይ ልጅ ልዩነቱ ይሄ ሙሉ ሀረር ነው ወይም ሲልክ ነው። የእናቶች ከስር ኮተን ነው፣ ከጤ ሰራ ነው። ይሄ በጣም ውድ ነው። በጣም ያምራል። እሷ ወንድ ልጅን ለመሳብ ነው። እናቶች ድጋሚ ይስባሉ። ይሄ የሀረርጌ ኦሮሞ ሙሉ የወተት መያዣቸው፣ ወተት መናጫና ቅቤ ማውጫው፣ የሸክላ ድስቱ፣ የእንጀራው ስፌት፣ ባህላዊ ልብሶቹ ወንደቤ፣ አፍሪ፣ ሰዴት፣ ማንቆት ይባላሉ። የአባገዳም በትር፣ የአደ ሲንቄ፣ አናጅን አይሻ ሁሴን ባለ በትር ባለባለው ማለት ነው። ይሄ ሙሉን የአፋር ክልላዊ መንግስት ብዙ የአፋር ቅርሶች የሉም በማለት በስጦታ ያመጣው። ይሄ ግመል ወተት መጠጫቸው ነው። ይሄ ዳቦ ማቅረቢያ ነው እንግዳ ሲመጣ። ያ የቆዳ ጫማቸው ነው፣ ካቤላ ይባላል። ይህን ለብሶ የሆነ ጥፋት አጥቶ ከሄደ ዱካውን መከተል አንችልም። ምክንያቱም ቀኙ የትኛው ነው ግራው የትኛው ነው ስለየ የምትከተለው። ስለዚህ ዓላማው እሱ ነበር። ሌላ ልጨምር። ነቢዩ መሐመድ ከእንትን ሲልኳቸው ባልደረቦቻቸውን ሂዱ ፍትሐዊ ወደሆነች ሀገር ወደ ሀበሻ ሲሏቸው ቁረሾች ተከትሏቸው ነበር። ዘሮቻቸው የለበሱት እነዚህ አይነት ጫማ ስለሆናል እንደጠፉባቸው ጨመርኩ። ሌላ የሲዳማ ባህላዊ ልብስ፣ የራያ ዚላ ተሸጦ አረብ ሀገር ሄዱ። መጨረሻ አንድ ሀገር ላይ ሄዱ። ንጉስ ሲሆኑ ማለ ከኢማም አህመድ ውድቀት በኋላ ማሊክ አምባር የሚባለው እና ህንድ ንጉስ ሲሆኑ ማሊክ ብዙ እንትን ስለምሰማ ነው። አንዳንዴ ከደቡብ ኢትዮጵያ የተወሰደ ነው ምናምን ሀረርጌ ነው የሚለው መጽሐፉ። ኦክስፎርድ ዩኒቨርሲቲ ነው ያሳተመው። የራሷን ዘርፍ ፍለጋ ደግሞ ዘሬ ነው ብላ የመጣችው ህንዳዊ ነበረች። ሬስፖርት ማሊክ አምባር
ከዚህ በባርነት ሄዶ ማለት ነው። በባርነት የተለያዩ አረብ ሀገር ላይ ቆይቶ መጨረሻ አንድ ሀገር ባሪያ ሆኖ እያለ የዛች ሀገር ንጉስ ሲሸነፍ እሱ 200 እንደሱ አይነት ወታደር ባሪያ ሰብስቦ ነበር። ይገጥምና ያሸንፍና የሀገሪቱን ይመራል። በምን በሞግዚትነት የንጉሱን ልጅ አግብቶ እንጂ አንተ ባሪያ ስለሆንክ አይቻልም ነው የተባለው። መቼ ዓመተ ምህረት ነበር? ሲዲሳይ ጉጅራት ውስጥ እሱን ማን እንዳሰራው ታውቃለህ? እንትናን መስጊዷን ራሱ ከ16 ምናምን ነገር መሰለኝ። ታሪክ ከነ ፎቶ አለኝ እሱ ከነ ጽሁፍ ታሪኩ አለኝ ተሰጥቶኝ ማለት ነው። ኢማም አህመድ 5 ሰዎችን ላይ እኔ ይላክ ከዚህ ልኮ ነው። ጉጅራቶች በጣም ነው ሀረር የሚወደው የተያያዙ ናቸው። በሲልክ ዌይ ትሬድ ጋር እንዲህ ከሀረር ጋር የተያያዘች ነው እና በጣም ነው የሚወደት። እኔ የህፃናትና ወጣቶች ሚኒስትር እዚህ መታ እያስጎበኘኋት ጉጅራቶች ለምንድን ነው ሀረር የሚወደት ብለው ጥያቄ ጠይቀኝ አንዳንድ ነገር ስመልስላት የጉጅራቱ ንጉስ ሀረርን ማየት እፈልጋለሁ ብሎ ነበርና መልሱን ስለሰጠኝ እኔ ይዤው እመጣለሁ ነው ያለኝ። አንድ ጎንደር ሶድ ካላ ጎንደር የመጣ ነበር ከጉጅራት እንደ ኤክስፕሎረር ከዛ ይገናኛል። ጎንደር አካባቢ ነበር እንደውም በሱ ስም የሆነ ሞስክ ይኖር ይመስለኛል። ምክንያቱም በንግድም ስለሚሄዱ ሰሜኑ ላይ እኮ የሚሄድለት ከዚህ ነው። ንግድ ራሱ የሚሄድለት ትምህርቱ ላይ 9ኛ ክፍል ስትማር ራሱ ምንድን ነው የሚለው ከአሁን በኋላ ግብር አቁም ያለው ኢማም አህመድ ይለዋል። እርምጃ ነው የምወስድብህ አጼ ነው። እንደዛ ከሆነ እንደውም እዚህ ደከር ላይ ኮንዶሚኒየም ያለበት እዚህ ደከር ላይ ንግዱ ወደ አንተ የሚመጣውን ንግድ እኔ ጋር አርፎ አቁም ያለው አይደል? ይህ ስሪ ነው ተማሪ ስትሪ ጦርነት በዛ ምክንያት የሚገርም እና ከዚህ ነበር እንግዲላቸው ነበር። እዚህ ጋር ስመጣ ሀረር ከአክሱም ቀጥላ የራሱ ሳንቲም የነበራት አለ። የአክሱም ሳንቲም የመጀመሪያ የኢትዮጵያ ሳንቲም የተጀመረው በ4ኛው ክፍለ ዘመን ሲሆን እስከ 6ኛው ክፍለ ዘመን ሄዶ ምርቱ ተቋረጠ። ሀረር ከዛ በኋላ የራሱን ሳንቲም ታመርት ነበር። እነዚህ ናቸው የሀረር ጥንታዊ ሳንቲም። እዚች የምናያት ትንሿ ሳንቲም ላይ በአንዱ ገጽ ከ18 በላይ የሆነ አረብኛ ፊደል ነው። ስንገለብጠው በሀረሪዎች ተሰራ ነው ጽሁፍ ነው። እንደዚህ ነው። ቅርጽ ያው የኢትዮጵያ ካርታ ይመስላል። በእጅ ሲመስላችሁ ይሄ ረጅም እድሜ ያለው ነው። 871 ማለት 9ኛው ክፍለ ዘመን ሀረር የንግድ ማዕከል ነገሮች ይወሻሉ። በዛ ምክንያት የተለያዩ ሀገር ሳንቲሞችን ይገበያዩባት ነበር። የጥንታዊ የአክሱም ሳንቲም ሀረር ላይ ተገኝቷል። ሰላሀዲን ማለት ታውቁታላችሁ። ሰላሀዲን ረጅም የመስቀል ጦርነት አድርጎት ኢየሩሳሌም የተቆጣጠረ ለኢትዮጵያ ገዳም የሰጠው። እሺ ይሄንን አታውቁትም፣ መስጠቱንም አታውቁትም። ታውቁት ምክንያቱም ኢትዮጵያ ለምንም ነገር ስላልተደረገች ክሩሲደርን ብትሆን መቶ ክሩሲደሮች ሲጠይቋት እኔ አልደረም ነው ያለችው። እነሱን ለማስወጣት ትግል ላይ በነበረበት ሰዓት በዛ ምክንያት ንግድ እንድጀምር እምነቷንም እንድታከናውን የተደረገችውና ገዳም ሰጥቷት ነው። ገዳሙ አሁን ባለፈው የቱርክ መሪ ነው አይደል? ከሶሪያ ነው የሚመስለው። ኩርዳዊ ነው ዘ ኦቶማኖች ሌሎች ናቸው። እሱ ከእነሱ ቀደም ይላል። እዚህ ጋር ስመጣ ይሄ የዳግማዊ ምኒልክ ሳንቲሞች የህንድ፣ የጣሊያን፣ የአፄ ኃይለሥላሴና የምስራቅ አፍሪካ ሳንቲሞች ሀረር ላይ መገበያ ነበሩ። ማሪያ ቴሬዛ የትኛው ነው? ኦስትሪያ ንግስት ሳንቲም ኦስትሪያ ንግስት ነች። ሁለቱ የሴቶች ቀበቶ ያ የወንድ ነው። እነዚህ እንዳለ ዓለም ላይ ያሉ ሀገራት የተለያዩ ሀገር ሳንቲም ስብስቦች ናቸው፣ ኮሌክሽኖች ናቸው። ዝም ብሎ የዛሬ ዘመን ማለት ነው። እነዚህ የአርጎባ ሴቶች ጌጣጌጥ ነው። ሀረር አካባቢ ያሉ አርጎባዎች። ይሄ የሰሜኑ ክርስቲያን መስቀሎች ናቸው። በ16ኛው ክፍለ ዘመን የመጡ በጦርነት ሰዓት ያው ስታር ኦፍ ዴቪድ አለ ጎንደር ፈላሻ ነበረ ሙሉ። እነዚህ አይኮኖቹ ማተሚያዎች ናቸው። መዝሙረ ዳዊት ላይ የክርስቶስ ምስል እዚህ ጋር ኢየሱስ ክርስቶስ ደቀ መዛሙርቶቹ ሲያስተምር እዚህ ጋር ርኩስ መንፈስ ሲፈውስ አዳም ከገነት ሲወጣ ወደ ላይ ደግሞ ያለው ላይ መጥምቀ ዮሐንስ ቅዱስ ዮሐንስ ኢየሱስ ክርስቶስን ሲያጠምቅ ከዛ ቀጥሎ ያለው በስርዓተ ገብርኤል የማርያም ሻረ ስርዓት አለ።
እዚህ ጋር ስንመጣ ይሄ የሀረርጌ ኦሮሞ ሴቶች ጌጣጌጥ ነው። እነዚህ የተለያዩ ሚዲያ ላይ ስብስቦች ናቸው። ኢኒሻል ስፖርት ልማት ማስታወቂያ ሌኒንና ስታሊንን ስናይ ያው ደርግ ማስታወስ ነው። እዚህ ጋር ስንመጣ እነዚህ የሀረሪ ሴቶች ጌጣጌጥ ነው። የጆሮ ቀለበት፣ የፀጉር በት ሲሆን ይህ ዛጎል ወይም ኳራ ከባህር ውስጥ የሚወጣ ነው። ሙሉ ቀያዮች ሙርጃን። ይህኛው አምበር ወይም ዶቃ በአሁኑ ሰዓት በጣም ውድ የሆነ ፕላንት ፎሲልስ በግራም እስከ 6,000 ብር ይሸጣል። በጣም ነው የሚፈለገው። ይሄ የአንገት ጌጡ ወቅሪ ይባላል። ወቅሪ ማለት የንብጠፉ ተካፋች ነው። ውስጡ ኮስሞቲክስ የሆኑ ነገሮች ትናንሽ ቶች ነው። በተረፈ ሳንቲሞች ነው። ጌጧ ምንም መያዣ ቦርሷ ነው። ይሄ ግንባር ጌጥ ነው። ስፔሻል ኦኬዥን ታይም ነው። ይሄ የእጅ አምባር ነው። ይህንን እናቶች ክንድ ላይ የሚያደርጉት። የሚገርመው ነገር በዛን ዘመን የነበሩ እናቶች ምን ያህል ጠንካራ እንደነበሩ ነው የሚያሳየው። አንዱ ብቻ ከግማሽ ኪሎ በላይ ነው። 667 ግራም ሲያረጉ ግን አንዴ ጊዜ አይደለም፣ ብዙ ጊዜ እንዲደረደረ ነው። ይህ ልብስ ላይ ፋብሪካ አበባ እያተም ያመጣ ከዛሬ 400 ዓመት ፋብሪካ ማተም ልብስ። እነዚህ የሙስሊም ሃይማኖታዊ ፍርድ ቤት የዳኞች ማለት ነው። ጋብቻን፣ ፍቺን፣ መሬት ግዢ፣ ሽያጭን በተመለከተ እነዚህ ሁለቱ የአፄ ልብነ ድንግልና የገላውዴዎስ ማለት ነው። ይህ ቅድም ያሳያችሁ የእጅ ጽሑፍ መጽሐፍ ሽፋኑ ላይ ጌጦቹን ማድረጊያ ነው። ይሄ ወደ ውጭ የሚላኩ እቃዎችን ማሸጊያ በሚያሸግበት ሰዓት ማህተብ ሀረር ገቨርነር። እነዚህ ደግሞ ቴምብር የሚመስሉት ደረሰኞች ናቸው። ጀጎል 5 በር ነው ያለው። 5ቱም በሮች ጉምሩኮች ናቸው። ቀረሳ ክፍል ዕቃ ይዘህ መግባት አይችልም። ኤረር በር ጉምሩክ፣ ሰንጋ በር ጉምሩክ፣ ቡዳ በር ጉምሩክ፣ ፈላና በር ጉምሩክ እያሉ በቅርብ ዘመን ማለት ነው። ይሄኛው የሳቡና ሎጎቸው ሳቡና ሲያመርቱ ግመል መለከት የአፄ ኃይለሥላሴ ጦር አካዳሚ ማህተም። ጥያቄ ያላችሁ? ጋር ያደግ ኢማም ማህቡብን ያሸነፈው አፄ ልብነ ድንግል አሸንፎታል። በዛን ሰዓት የኢማም አህመድን አባት ሞቷል። ኢማም ማህቡብ ወታደር ነበር። ኢማም ማህቡብ ጋር እያለ ጀግንነቱን ያየዋል። አሁን ጀግና ነህና ቀጥልበትና ኢማሜን ቦታ ውሰድ ይላል። ባቲ ድል ወንበራ ሚድረው ከዛ በኋላ ነው የሚነሳ። ከዛ እያካበተ እያሰለጠነ እያካበተ ወደ ጦርነቱ በዚህ በግብር ጉዳይ ላይ 15700 ወታደር ይዞናል። ሞጆና ላይ መሀል ሽምብራ እኮ 270,000 ጦር እንገት ነው የሚያሸንፍ። ግብጽ ለ10 ዓመት ሀረርን አስተዳድራታለች። ሙክታር መሐመድ ባሻ በ1875 እስከ 85 ያስተዳደሩ እሱ ጋር እንዴት ነው አንዴ ኤግዛክት ሀረሮች አሁን ከድሮ ጀምሮ የራሳቸው አስተዳደር አላቸው። አሁን ግብጾች መጥተው እዚህ ሊያስተዳድሩ የቻሉት በጦርነት አሸንፈው ኦቶማን ኢምፓየር ስራ ነበር። ኦቶማን ኢምፓየር እኮ ያልገዛ ቦታ የለም። ግን በ3 ቦታ ነው የመጡት። አንድ በአፋር በኩል የተሸነፉበት፣ አንድ በሰሜን፣ ሶስተኛው በዚህ በሀረር ነው። ሁለቱን ተሸነፉ። ሀረርን ግን ፒስፉሊ ነበር የገቡት። ኢስላሚክ አስተዳደርም ስለነበረች ግን አፋርም ዳርሱ ነበር። አፋር ማስር ነበር ራሱ ውስጥ በዛ ሰዓት ያዳል ስለ በሴንተር በማዕከላዊ መንግስት ዋና ከተማቸው እንደምትጠይቀው ሀረር ዋና ከተማ ነው። ምክንያቱም አዳሉም የነበረው ሀረር ነው። ኤግዛክትሊ። ግን እነሱ ግን ተዋግተው አሸነፏቸው ነው። እንደ ሀረር ግን እንደ ሀረር ሳይሆን ሀረር ደግሞ አንሰው ነበር ለጦርነት ሰዓት ዳግማዊ ምኒልክም እኮ ሊያሸንፍበት የቻለው ቀጥታ ዳይሬክት በጦርነቱ መጥቷል። መቆረጣ እኮ ያስገባው አካል አለ። ሜታ ይባላል ዘራቸው እነሱ ማለት አሁን ሜታ አሁን ሄደ ጨለንቆ ላይ የሜታን ዘር ኦሮሞ ፊደል ብታወራለን እነሱ ምንም አይደሉም ነው የሚለው። እነሱ ናቸው ያስገቡብን። የሆነን ኢንዱስትሪ አስተማሪ 11 ያክል ሆነን ይህን ጥያቄ ጠየቀና በ3 በኩል መጥቷል። በሁለቱ አንድ ሪሊጅን ሊነሳ ሲል ነው። አፋሮችም እኮ ሙስሊም ናቸው በሃይማኖት ካነሳቸው። ግን ሀረርጌዎቹን ለምን ተቀበሏቸው? አፋሮቹ ያሸንፏቸው በሁለት ፍሮንት ተሸንፈው አቅም ነው ነው በመጡበት ሰዓት አሁን ዳግማዊ ምኒልክ በመጡበት ሰዓት ምርት ስብሰባ ላይ ነበር። የዛን ሰዓትም እንደዚህ አይነት አጋጣሚ ላይ ነበር።
በዛ አጋጣሚ ላይ ማንም አይሰማም፣ ብጠራ በአዋጅም ማንም አይሰማም። ምርቱ ላይ ነው የሚወጣው ነው። ለዛ ነው። ስለዚህ አሁን በግብጽ ነው ክሌም የሚደረገው ወይስ በኦቶማን ኢምፓየር ነው? በኦቶማን ኢምፓየር ስለነበር የምትወስደው ኦቶማን ኢምፓየር ስለምትወስደው፣ ስለዚህ ለዛ ነው ማለት ነው። ቱርኮቹ ማስተዳድሯል ሲባል ሁለቱም ያንን 10 ዓመት ነው ሪፈር የሚያደርገው ነው። ከዛ በኋላም እኮ ኦቶማን ኢምፓየር ኮሎናይዝ በተደረገ ሰዓት ሀረሪዎች እኮ እርዳታ ረድተዋቸዋል። ይኸው ደረሰኝ እዛ ጋር ብዙ ጊዜ ኤርዶጋን ምን የተደረገበት ደረሰኝ ኦቶማን ኢምፓየሮችን የብር እርዳታ የረዳበት ደረሰኝ። ስለዚህ 10 ዓመቱ እንደ ባርነት ሳይሆን ሞር እንደ ሪሌሽን ከእንደገና በአፄ ኃይለሥላሴ ዘመን እርዳታ ለመለመን ሄደዋል ሀረሪዎች። እምነታችንን ማከናወን አልቻለም ኦቶማኖች ጋር ግብጾች ጋር ከተበታተኑ በኋላ አፄ ኃይለሥላሴ ከተበታተኑ በኋላ ያመጣጣቸው እሳቸው ይጠቀሙት የነበረው ሕግ አንድ ንጉሥ፣ አንድ ሃይማኖት፣ አንድ ቋንቋ ነበር። በዚህ ምክንያት እዚህ እምነታችንን ማከናወን አልቻለም በሚል ግብጽ እንድትረዳቸው ሄደው ነበር። ስለዚህ ያላቸው ሪሌሽን ይሄ ገዥና ተገዥ ሳይሆን ሞር ሃይማኖታዊ ግንኙነት አለ። እነዚህ የልብስ ካውያዎች ናቸው። ይሄኛው ሻማ መስሪያ ሞልድ ነው። ሰም አቅልጠው ክር መሀል ላይ አስገብተው የሞሉትን ሻማ ይሰራሉ። ለማውጣት ለብ ባለ ውሃ ብረቱን ማስነካት። ይሄ የእግር ብረት ወይም እግረ ሙቃቴ ነው። ይህንን ሰሜኑ ላይም ይጠቀሙበታል። በቤተክርስቲያን ደረጃ አንድ የቆሎ ተማሪ ባህሪው ብልሽ ከሆነ የባህሪ ማረሚያ፣ ሙስሊሙም ጋር እንደዚያ ነበር። ባሪያ በዚህ ነበር ታስመሸጥ የነበረው። ይሄ ወጥመዶች ናቸው። የእርሻ ነው። እዚህም ከእንትን ይመጣ ነበር ከደቡብ ኢትዮጵያ ይመጣል። እንዲ ትልቅ የንግድ ማከናወኛ ናቸው። ወደ አረብ ሀገር ቤት በዜላ አይደለም ዜላ መስራት ነበር። ይሄ አረቦቹ ናቸው ሰይደን ወይ ማሊክን ከዚህ አድርገው ወደ ፐርሻ ከፐርሻ እያሉ ነው የገቡት ማለት ነው። እዚህ ጋር ስመጣ ይሄ ጣዖት ነው። ቅድም ከዛሬ 1500 ነው። ይሄ ድንጋዩ ዘመን ነው። መሳሪያም ድንጋይ ሙቀጫውም ድንጋዮች ናቸው። እዛ ጋ ሰው ሰራሽ ዕቃ ባልነበረበት ዘመን በተፈጥሮ ቅሎች ይጠቀሙ ነበር። ይሄ የራሱ ዘር ነው። ከ41 በላይ ዘር በየራሱ ዘር እየዘሩ ይጠቀሙ ነበር። ይሄ ትራስ በመላ ኢትዮጵያ የእንጨት ትራስ ነው። ይሄ የሀረሪ ጥንታዊ ቤት ነጠላ ጫማ ነው። ቀራኢፍ ይባላል። ሽንት ቤት ሲሄዱ ሲታጠቡ ለሰላት ሲዘጋጁ ብቻ። ይሄ ሸማኔ ማዳበሪያው እንዝርቱ የተለያዩ ሙቀጫና ጥምጣምና ኮፍያ ማስቀመጫ ነው። የሙስሊሞች አልፊያ ይባላል። ሻማ ማስቀመጫ፣ የሽቶ ዕቃ፣ የኩል ቤቱ እነዚህ አሁን በቅርብ የተገኙ የብር ዋንጫዎች ናቸው። ከልጅ ኢያሱ ቤት ልጅ ኢያሱ እዚህ ሀረር ላይ ቤት ነበራቸው። ራሱ ከልጅ ኢያሱ ቤት የተገኙ የብር ዋንጫዎች ናቸው። እላዩ ላይ ጽሑፍ አሉ። ዘ ኦፊሰር ሶማሌላንድ ካሜል ኮር ፍሮም ፓንዚ 1932 እንግሊዞች በቀኝ ግዛት ይዘዋት ነበር። ሶማሌላንድ የእንግሊዝ ወታደሮች እንግሊዞች ፑንትላንድ ደግሞ ይሄኛው ብነግራችሁ ይሻላል እንጂ ብጠይቃችሁ ስለማናገር ነፈርቲቲ ናት። ነፈርቲቲ በማን ዘመን ነበር? የፋርዖኖቹ ዘመን ነው። ፈርዖንና ሙሴ ሰዓት ነበረ። የት መጣ ነው? ከሙሴ በፊት የነበረችው እንትና ነብዩ ዩሱፍ ላይ ዮሴፍ ላይ ነበረች። የንጉሱ ሚስት ከእስር ቤት እንዲወጣ የምታደርገው ከእስር ቤት ያስወጣው ንጉስ ባለቤት ነፈርቲቲ ነች። እና ሳህኑ ከየት መጣ? ዝም ብሎ የቅርብ ጊዜ ነው። ግብጽ እዚህ ነበረ። ስለ ግብጽ እያወራ እኮ የዛን ጊዜ የነበረ ሳህን ነው። ዘመኑን ነው ግብጾች ያሉት። ይሄ ዳግማዊ ምኒልክ ዋንጫዎች ናቸው። ጠላና ጠጅ መጠጫ፣ የአፄ ኃይለሥላሴ ብርሌና ኩባያ። ይሄ ሸመደን ይባላል። ሻማ መያዣ፣ መንገድ ሲጓዙ በዚህ እያበሉ ይዘው ይሄዳሉ። እነዚህ የጋዝ ፋኖሶች ናቸው። ይሄ በር መዝጊያ ነው። ይሄ ስጋ ማውጫ ነው ከትላልቅ የሸክላ ድስቶች ውስጥ። በዛን ዘመን እንደኛ ዘመን ስጋ በል አልነበረም። ፍየሏ ብር ከ50 ቆዳው 3 ብር ነው። ቆዳ መልስ ነው ይባላል። ስጋውን ብሉልኝ ቆዳውን መልሱልኝ ነበር። ይሄ መጀመሪያ የለስላሳ መጠጥ ፋብሪካ ሀረር ውስጥ ነበር። አቢሲኒያ ነው የሚለው። ይሄ የአረቦች ነው፣ የየመንና የቱርክ ነው። የሀረሪ እናቶች ጋያ ዳይሬክት እንባው ነበር የሚጠቀሙ። እነዚህ ሀረሪ ባህላዊ ቤት ቁሳቁሶች ናቸው። እነዚህ አፍላላ ውፎ ይባላሉ። ኢምፖርታንት የሆኑ ነገሮችን ማስቀመጫ ነው። የመጀመሪያ የቀን ውሎ ሳንቲም
ሁለተኛው ወርቆቿን 4 ነው ባለቤት ውስጥ ያሉ፣ ሶስተኛው የተቀመሙ ባህላዊ መድኃኒቶች። እነዚህ መስላላት ይባላሉ። ሻይና ቡና ማፍያ ነው። ስፔሻል ኦኬዥን ታይም የራስ ሙዳይ የልብስ መያዣ ሻንጣ፣ ጉፍተ ሙዳይ ሻሽ ማስቀመጫ። እነዚህ የዕጣን ሙዳዮች ናቸው። ይሄ አስሮነስ ይባላል በቤተክርስቲያን ደረጃ። ሙስሊሙ ደግሞ ቁርአን ማንበቢያ ኩርሲ ነው። ሃይማኖታዊ መዝሙር ሲያደርጉ የሚጠቀሙበት ከበሮ ነው። አኮርዲዮን የቅርብ ነው፣ ባህላዊ ዘፈን። ይሄ ተንቀሳቃሽ መቀመጫ ነው። በ15ኛው ክፍለ ዘመን ኢሮፒያን ሜዲካል ፔሪድ ነው። ሲጓዙ አጥፎ ይዘውት ይሄዳሉ፣ ሲቀመጡ ይዘረጉታል። ይሄ ኮንቴነር ነው፣ ኢምፖርትና ኤክስፖርት ማድረጊያ። ቅፍለቱን ማንጫ ወይም ካራቫን የሚባለው ግመል ላይ ተጭኖ ይመጣል። እነዚህ የሀረሪና የአርጎባ ባህላዊ መቀመጫዎች ነው። ሽብርያ ይባላል። ይህ ሽፋኑ ላይ ጌጦቹን ማድረጊያ ምንድን ነው? ይሄ ሽፋኑ ላይ ጌጦቹን ቅርጽ ለማውጣት የምን ሽፋን ላይ? የእጅ ጽሑፍ መጽሐፎች። ይሄ የስልጤ ነው። እነዚህ የሶማሌ ነው። የግመል ወተት ማለቢያ፣ መጠጫው፣ ወተት መናጫና ቅቤ ማውጫ። ይሄኛው ከሀረር አሚሮች መሀል ያንኛው የሚያልገሙ አሚር አህመድ አልኻሚስ ቢን አቡበክር ይባላሉ። በ1852 እስከ 1856 እንደ አውሮፓ አቆጣጠር አሚር የነበሩት የእሳቸው አለ። ጥያቄ ያላችሁ ነገር? ኦፊሻል ሙዚየም አለ። ናሽናል ሙዚየም ያላቸው ከእነሱ አንጻር ይሄ ሙዚየም አልተስታይበት ብዙ ናቸው። ይህንም ያህል አዲስ አበባ ናሽናል ሙዚየም ያላቸው እነዚህ ያለ እነሱን ብያቸዋለሁ። ናሽኖችን ብያቸዋለሁ። እነሱ ሂጃ ያስጎበኙ ተናገር